አፍርሶ ልደት ያደለ ዛሬ ችግር የለም ይጣቅምሻል ጠጭ እስቲ ባንዲ አተገነበጠሽ ይኸውላችሁ ካለማየሁ ታደሰና ከገረም ደጀኔ ግዴታ ምረጪ ከተባለ አሌክስም ይጥራሱ ይረዳኛል እንኳንስ እናንተ ማለት ነው ስለዚህ ይገረም ደጀኔ አለማጨብጨብ ትችላላችሁ ላሲተም አረታው ለልጆች አርካ ጎበዛው ልጆች ለአርጌ ማለት ነው ብቻ ነው ማጨበጭበው አረቀይሩላ ተቀመማ ማጥቁ ደሞ አጉል ረራይ ጎበዝ አንበሳ ኦሮሮ ያረግ ተባቡ ነበር የፈራው ሁሉ እንግዲህ ተመልሰን መተናል የረሙን እናትና ረሙን ከጌም ጨዋታ ጋር ነው እዚህ የምንገኘው ጥያቄ 3 ጥያቄ ለኔም ለረሙም ተቀምጦልናል የጥያቄውን የመለሰና ያልመለሰውን ሰው ደግሞ የምትዳኘን የረሙዬ እናትና ወደዛ እንሄዳለን ከዛ በፊት ግን የረሙ እናት ቲክታክ ላይቭ ትገባላችሁ ልንነበር ትገባላችሁ ቲክታክ ላይ ትሰራላችሁና እዛ ላይ የማትረሱት ያጋጠማችሁ ነገር አለ ወይ ቀደምም ደግሞ ሳታስብ ያረች ምን ስትል ሰማት መሰለ ለገንዘብማ ከሆነ ይታደራል ስትል ሰማት እና እስቲ ስለሱ ምን ትያለሽ ካልተጎዱ ስራ አይገኝም ያው ብር አይገኝም ያው በጉዳት ልክ ነው ብር የሚገኘው ስለዚህ አልተኛሁም ስትኝ ነው እንጂ አይ ለብር ከሆነማ ባተኝ ችግር የለም አልኩሽ ለካ ቲክታክ ላይቭ ስትገቡ ያጋጠማችሁ ነገሮች አሉ የማትረሻቸው ላይቭ እሷ አገብታ ላይቭ ስንገባ ስላልክ ቅድም ምን አለ ታውራችሁ የምትገቡ መስሎኝ ነበር ላይቭ ብቻ ስለ ላይቭ ስናወራ ስለ ላይቭ ሲወራ ላይቭ ስንገባ ኦኬ ለዛ ነው ላይቭ ላይ ማልጋም ቪዲዮ ነው የሚሰራው እንጂ ላይቭ አትጋልጋም ትኛሽ እንዳለቅ ኮሜንቶችስ ምንድን ላይቭ ብትገቢ ችግሩ እንደዚህ ያለችው ኧረ ምንም ችግር የለው የማትገቢ ለምንድን ነው እሱም በቂ ነው ማለት ለላይቭ ኮሜንቶችስ የቲክታክ ስትለቁ የቲክታክ ላይ የማትረሻቸው መልእክቶች ያው እኔ ብዙ መልእክት ያው መጥፎ ነገሮች ነው ያው መልእክቱ ያለ ወደ ለማ የሚመጡ መልእክት ያው የሚያስደስትሽም አለ ያው የሚያስጠላሽም አለ ያ ነው እንጂ ያው የሚያስጠላ አለ መልእክቱ ግን ያው የሚያስጠላ ደግሞ ቢወገድ ደስ ይለኛል ለምን ለታዳጊዎች ለሚጀምሩ ልጆች ለነሱ ደግሞ ይሰለቻቸዋል ያው ለማዱ ደግሞ ምንም ችግር የለም ለምዶታል ረሙን እንደዚህ ቲክታከር ይሆናል ብለሽ ነበር በልጅነቱ የምታስቢው ወይስ በልጅነቱ ላይ እንዴት ምን እንዲሆንልሽ ነበር የምትፈልጊ ነበር ሲጀም ቲክታክ ነበር እንዴ በረምሱም ያው የመጣ ነው ቶሪ ነው ቲክታክ እንዳልሽው ነው በዛ ሰዓት አልነበረም ምን እንዲሆን ነበር የምትፈልጊ ታዲያ ረሙን አላህ የሰጠው ያው ጠንክሮ መማሩ ብቻ ነው በውስጤ የነበረ እንጂ ይሄም ቢሆን የሚል እንትን ሐሳብ አልነበረኝም ያው ተምሮ ያው ግብ መምታቱ ያው ማቋረጡ ያው እሱን እየተከታተልኩት ነበር ገጠመኝ ደግሞ ያው እንዳልኩሽ ገጠመኝ ቲክቶክ መጣ ተግባራት እየተማረ እሱን ያው ለመደ በመሃሉም ደግሞ ቲክቶክ ሲለም ደግሞ ትምህርቱ አቋርጣለሁ አለኝ ባለም ግብ ተፈጠረ መልሶ ደግሞ በረካ ይሁን ትምህርት ስለምትወጂ ለአንቺ ብዬ ነው የተማርኩት ነው ያለኝ እንግዲህ ያው ለአንቺ ብዬ ነው እንጂ ትምህርቱ አስጠላኝ ልተወው ነው ያለኝ ባሉ እሱን ደግሞ ያው ለአንቺ ብዬ ነው ያለኝም ደግሞ አላህ ይስታው በመሃሉ ጨረሰ ተመርቆ ያው መጨረሻው ቤተሰቡ ይሄው ቲክቶክ አረጋ እንግዲህ ቲክቶክ አረጋች ዋው ይገርማል ስለ አባቱም እየነገረኝ ነበር አባትየውም አይፈልግም እንደዚህ አይነት ነገር እናቴም አትፈልግም ነበር በአጋጣሚ በባባ ሞት ምክንያት ነው ስታለቅስ ድንገት ቀርጫት አንተም ከዚህ ከሚዲያ ውጣ እያለች ቡጣ ብላኝ እሷ ገባች ይልሻል እኔማ ያው ባባ በብዛት ያው እንዳንቺው ስለመለከተ ያው ስለማያው ያው በመስኮት ነው በአካል አልተገናኘንም ያው
ስላየው በመሃሉ ደግሞ ብዙ አላማው ያው እሱ ነው የሚያውቀው። አላማው ደግሞ ያው ምን ብዙ አላማ ይኖረዋል ብዬ ነው በዛ ወጣትነቱ እንግዲህ ሲቀረጠፍ ያው አሳዘነኝ በጣም ባታስታውሽኝ ይሻለኝ ነበር። አሁን ያው በጣም ነው ያሳዘነኝ። ግን በመሃሉ ደግሞ እሱን ያው እንደዛ ይሆናል የሚል ገመትኩ። ስጋት መጣብሽ? በቃ ስጋቱ ያው ብታቋርጥ ይሻላል ነው ያልኩት። ሚዲያ ለሱ አልሆነ ላንተ አይሆንም ይቅርብህ ነው ያልኩት። ይሄ ግልጽ ነገር ነው። ይሄ እንትን እዚህ ለሚዲያ ላይ የሚሆን አይደለም መሰጠሽ መልሱ። በወቅቱ ደግሞ እኔ ይቅርብህ ነው ያልኩት የለመንኩት። ለምን ደነገጥኩ በጣም እና ያው አላህ ያለው ነው ሁሉ ነገር የሚሆነው። ያው የመጣለት ትዕዛዝ የማንም አይቀርለት። ያው እስከዛ ባለሽ አቅም መጣር ነው። እስቲ ወጣቱን ምከሪ ብዬ ብለሽ ምን ትመክሪልናለሽ? ወጣቱ ያው ተስፋ ለመቁረጥ ነው። ያው መጠንከር ነው። ከተነከርሽ የማይሆን ነገር የለም። ያው አንዴ ሞክረሽ አልሆነልኝም ብሎ አለማቋረጥ። ያው ከተነከሩ የማይሆን ነገር የለም። ስራ ላይ ትኩረት ቢሰጡ ቢጠነክሩ ስራ ቢሞክሩ ያው ይሆናል ብዬ ነው እኔ እንኳን አይደለም ወጣቶች እኔ አሮጊቷ ስራን ብሰራ ይሆናል ብዬ ነው ማስበው። እኔ ራሴ ይገኛል ብዬ ማንኛውም ስራ ቢሰራ ይገኛል ብዬ ነው ማስበው። ግን እንኳን አይደለም ወጣቶች አይደለም ወጣቶች እኔ እውነቴን አጠቃላይ እንደ ጠንከር ብሎ ሲሰራ በምድሩ ባለ ወጣት እንዳለ የስራ ተሳትፎ ቢሆኑ በጣም ነው ደስ የሚለኝ። ወጣት አይጣ ተብዬ ነው የሚያምረው። ምንም አይጣ ገንዘብ የሚባል ምንም ነገር በሚለው ነገር ሐሳብ ባይገባው እኔ ደስ ነው የሚለኝ። እኔ ወጣት እንግዲህ ያው አላህ እንግዲህ ይድረስላቸው። አላህ ደግሞ መንገዱ ይምራቸው። አሜን። ረሙስ ወደፊት ምን እንዲያደርግልሽ ትፈልጊያለሽ? ምን ላይ ደርሶ ማየት ትፈልጊያለሽ? ወደፊት ያው ምን ቢያደርግልኝም ያው ምንም እንትን የለም። ያው ቢኖርም ለራሱ ነው። ግን አሁን እኔ ያለው ደግሞ ለራሱ ተበቃቅቶ ለራሱ ተደራጅቶ ጥሩ ደረጃ ላይ ደርሶ ባየው ነው ደስ የሚለኝ። ለኔ ለራሱ ስኬታማ ሆኖ ያሰበው ደረጃ ላይ ቢደርስ ነው በጣም ነው ደስ የሚለኝ። እኔ ከዛ በላይ ደስታ ምንም የለኝ። አሁንም ለራሱ ችሎ በመኖሩ በጣም ነው የምደሰተው። በጣም ነው የምደሰተው። በፊት ከነበርንበት አሁን ላይ ያለንበት በጣም ቆንጆ ሁኔታ ላይ ነው። በተለይ ቲክታክ ከተጀመረ በኋላ ብሏል ረሙዬና በፊት ኬሻ በጠረባ ነበር አለ። አሁን ግን ቢያንስ ቲክታክ ከመጣ በኋላ አሪፍ ነገር መጥቷል እያለ ነበርና ስለዚህ እስቲ አሁን ፍለፊት ከእናንተ ጋር ደግሞ እርግጠኛ ነኝ ዝም እየሳስብ እንደዚህ አብራችሁ ቀርባችሁ አታውቁም? እንደዚህ ሚዲያ ላይ ቀርበናል። እስቲ አሁን ሁለታችሁ እንድታወሩ ነው ሉጣኔን ተውኝና ሁለታችሁ አውሩ እስቲ ተመካከሩ። እስቲ የሆነ ነገር ተመካከሩ። ምን ነው ስለ ኬሻ በጠረባው እስቲ አውሩ። ስለ ኬሻ በጠረባው እንዴት ነበረ ከቲክታክ በፊት የነበረውና አሁን ያለውን ነገር እስቲ ስለሱ አውሩ እስቲ። ስለ ኬሻ በጠረባ አውሪኝ እስቲ። ኬሻ በጠረባ ማለት ምን ማለት ነው? ኬሻ በጠረባ ፍራሽ አልነበረንም እንዴ? አልገባኝም። እንዴ ኬሻ በጠረባ ታዲያ ማለት ነው? ኬሻ በጠረባ ማለት እኔ ምን አውቃለሁ? አንተን ያልከኝ ፍራሽ አይደለ? ኬሻ በጠረባ ፍራሽ ነው አይደል? አይ ቲንክ እኮ እንደዛ እኮ ነው ያልኩት። ኬሻ በጠረባ ማለት ድሮ የነበርንበት ከዛሬ 3 አመት ምናምን አይ ቲንክ 2 አመት ተኩል አካባቢ ከዛ ፊት የነበርንበት ምናምን ከሱ ፊት የነበርንበት እንዴት ነበረ? ሰው ባለው በተመሳስለው መኖር ኬሻ በጠረባ ያስብላል እንዴ ታዲያ? ነው አሁን እኮ እንትን ነው ነበር ዞር ነበር ተመሳሰልንም ማለት ነበር አይደል? አይ ቲንክ ደስ ይበል ያፋጠላል። ተጫዋች ነች። አይ ሰው ትፈልጋለች ማለት እንትን ምንድን ነው የሚባለው እስክትላመድ ድረስ ጊዜ ይፈጃል ያለች ነበር። 3 ቡና እስክንጠጣ ነው ከሷ ጋር ትላለች። 3 ጀበና 3 ሲኒ 3 ቡና የቱ ይሻልሻል? 3 ጀበና 3 ሲኒ የቱ ይሻልሻል? ኧረ 3 ሲኒ 3 ጀበና 3 ጀበና 3 ሲኒ 3 ሲኒ በቂ ይበቃል። በቃ እሺ 3 ሲኒ ከኔ ጋር 3 ሲኒ እስክንጠጣ ከልጅሽ ጋር ለዛ እኮ ነው አሁን 3 ሲኒዋን ለመጠጣት እኮ ነው ጊዜ ሰጣችሁ። እሺ አውሩልኝ። እንትን ነው ትምህርት እዛ እንደገባው ተግባረድ እንትን አልፈልግም ነበር መማር። ምክንያቱም ልክ እንደገባው እንዳለ ሴት ሆኑ ክላስ ያሉት እንዳለ ሴት ናቸው እንዳለ ጋርመንት አብዛኛው ሴት ናቸውና ይደበረኝና ሉጣና በቃ ስራ አብራም ነገር አልኳት። ከዛ እሷ ደበራት ምናምን እንዳለች ለምን እንደምታቋርጠው ክላስ ጨርስ ምናምን አለች። እንዳልኩሽ አጠገብ ያሉት ጓደኞች እንዳለ አቋረጡ ክላስ ምናምን። ከዛ መሀል ላይ ነው በቃ ከሷ ጋር ትንሽ አለመግባባት ተፈጥሮ ነበር መሀል ላይ።
አታቋርጡ ነው። ከዛ በቃ አለችኝ እኔ ደስ እንዲለኝ ከፈለክ ተማር ምናምን አለች። ከዛ አልኳትኝ አንቺ ደስ እንዲሽ ነው መማራው ወቂ ምናምን ብያት ወጣሁ። ይገርምሽ በቃ ለሷ ቤት ዝም ብዬ ግግም መማር ጀመርኩ። አጋጣሚ ለሷ ቤት የተማርኩኝ ቲክቶክ ጀመርኩ። ቀና ለእናት መታዘዝ የሚያመጣው ውጤት ነው እኮ ይሄ። ቲክቶክ ጀመርኩ። በዛው ተመርቄ ጨርሼ ወጣሁ። 3 አመቱን ተመርቄ ጨርሼ ወጣሁ። ከዛም በኋላ ያው ቀርጬው ነበር ከሷ ጋር ድሮ የነበርንበት ምናምን በካሜራ እንደዚህ እንለወጣለን እንዴ ጀበና ይዘን ምናምን ቀርጸናል። ከዛ አሁን ስልኩ ጠፍቶ ነው ያኛው ፋይል ያስኩበትን ታቋለች ፋይሉን እሷም። ከዛ በሱ ቀርጸን እዛ ቤት ውስጥ ምናምን አሁን ቤቱን አሳይሽ ነበር የዝና ሰዓት። ከዛ አጋጣሚ እሱ ስልክ ጠፋብኝ። ከዛ የነበረው ቀስ በቀስ ስራ እየሰራን ምናምን የሆነ ቻሌንጅ አሸነፈን። መድሪስ አረቢያ መድሪስ ምናምን ከዛ እሱን አሸነፈን። ከዛም በኋላ ቀስ በቀስ እያልን ቤቱን ፊክስ አረግናት ምናምን። የዛን ጊዜ የነበረውና አሁን እኔ በቪዲዮ አውቀዋለሁ ተርዳሽን። እሱ በጣም ለኔ ላውጣለሁ በጣም እና እንደዛ ነው ነገሩ የመጣው። የምን ውጤት ነው ብለህ ታስባለህ? አሁን የደረስክበት ስኬት የምን ውጤት ነው? እኔ የተረዳሁት አንድ ነገር ስላለን ምናልባት መንገድ ለመንገድ ልንተላለፍ እንችላለን እንጂ የደረስክበት ውጤት የምን ውጤት ነው ብለህ ታስባለህ? የደረስኩበት እኔ አንድ አላህ ረድቶኝ ነው። ምክንያቱም የአላህ ስራ ነው ብዬ ነው የማስበው። ያው እንዳልኩሽ በእኔ ችሎታ የሚሆን ነገር አይደለም ነገሮች ምናምን ነገር ያው ብዙ ሞክሬያለሁ፣ ብዙ ፌል አድርጎብኛል ምናምን። ከዛ ያው የአላህ ስራ ነው። ሁለቱም ደግሞ ነገሮችን ባለኛ አቅም ለእናቴ ሳደርግ የእሷ ዱዓ ነው ብዬ ነው የማስበው። ነገሮች ላይክ እኔ የጣርኩት አብዛኛው ተሳክቶ አያውቅም አብዛኛው እና ያላሰብኩት ነገር የሚሳካልኝ ይበልጣል። ተረዳሽኝ? እኔ ፎከስ አድርጌ የሚሄድበት ነገር አብዛኛው አይሳካም። ያላሰብኩት ነገር ይሳካልኛል ምናምን እነሱ ነገሮች ሄዱልኝ። የረሚነት አንቺስ የዚህኛው ስኬቱ የምን ውጤት ነው ብለሽ ታስቢያለሽ? አሁን ያለበት ስኬት አሁን ባለበት ስራ ነው። ያው ውጤቱ ይሄ እንደዚህ እንዲሆን ያደረገው የምን ውጤት ነው ብለሽ ታስቢያለሽ? አሁን እንደዚህ ተስፋ ባለ መቁረጥ በመስራቱ ያው ብዙ እንዳለው ውጣ ውረድ ብዙ ነገሮች ያው ሲሰናከልበት ብዙ ነገር ያው ሲጀምሩ ብዙ ነገሮች አለ፣ ግን ተስፋ ለመቁረጥ ነው። በሱ ባየው ተስፋ ለመቁረጥ ያልኳቸው ለወጣቶቹ እና ያው እንደዛ ደግሞ ሳደክሚ ሳትለፊ ብዙ እንቅርቅፍ ሳታጪ ለዚህ ምድርሽ ይመስለዋል ሰው፣ ግን ብዙ ነው ዋጋ የሚያስከፍልሽ። ያንን ደግሞ ተስፋ ለመቁረጥ ነው። ተስፋ ካልቆረጥሽ ያው ብዙ ነገር ደግሞ ያው ያሰብሽው ላይ ትደርሻለሽ። በጣም አሪፍ። እስቲ የእናትና የልጅ ፍቅር ተገላለጡ። ከዛ በኋላ ወደዚህኛው ምንም እናት በቃላት አትገልጸውም፣ ልጅም ለእናቱ ያለን ፍቅር በቃላት አይገለጽም። ግን ዛሬ የመገለጥ ቀን ቢሆንና ለእናት ያለን ፍቅር ለእናት ያለን አክብሮት ንገራት። አንቺው ለሱ ያለሽን ስሜት ንገር። ስንናገር በሆዳችን ውስጥ የያዝነውን ነገር ስንናገር የሚሰማው ሰው የሚፈጥረው ነገር ስላለ ማለት ነው። ስለዚህ እናትን አመስግናት። እናት እንደምትወዳት ንገራት፣ እንደምታከብራት ንገራት። አንቺም የእናትነት ፍቅርሽን ንገሪው። ቅድም እንዳየሽው እኔ አገላለጽ ብዙም አይደለሁም። በሁሉ ነገር ለባይዞ አገላለጽ ማልችለው በምንም ዙሪያ እኔ መግለጽ አልችልም ለሰው ፍቅሬና ከልብ አመሰግናለሁ ስለወለድሽኝ ስላሳደግሽኝ ለዚህ ደረጃ እንድደርስ ከጎኔ ሆነሽ ከልጅነት ጀምሮ እስካሁን ድረስ ከጎኔ ሆነሽ ሰው በሌለኝ ሰዓት ከጎኔ ሆነሽ በደከመኝ ሰዓት አይዞ ብለሽ ያው ብቻ ከአላህ በታች ለኔ ትልቅ ስጦታ አንቺ ነሽ እና ከልብ አመሰግናለሁ። እወድሻለሁ በጣም። ማሚ ያንቺ ተራ ነው። እኔ ደግሞ ቅድም ብዬሻለሁ፣ አንድ አይቆረስም አንድ ደግሞ አይካፈልም ብዬሻለሁ። እንደ እኔ ደግሞ ቃላት ያጥረኛል የሱ መግለጽ አልኩሽ። አይ ደስ እንዲለው ሲሰማ ደስ ይላል። የእናቱን ፍቅር በጆሮ ሲሰማ እስካሁን በድርጊትሽ ነው የሚያውቀው። ያው በድርጊት ከዛ በላይ ምን ልበለው እኔ ቃላት ጠረኛ ያው እንደዚህ ብዬ አልልሽም። ወደዋለሁ ብዬ ማለት እኮ እችላለሁ፣ ግን ያው ትንሽ ነው የሚሆንብኝ። ያው እንግዲህ አንድ ወዴት ይደረጋል ነው እኔ መልሱ። አይቆረጥም አይቆረስም አንድ ብቻ ነው አንድ ነህ። አዎ ያው እንደዛ እንግዲህ በዚሁ ቀጥልበት።
እንዳትቀየር ይቀየረኛል። አይ እንዳትቀየር በዚሁ ቀጥልበት እንጂ በጣም እወዳለሁ። አላህ በረካ ያርግ፣ የመጨረሻ ስኬታማ ያርግህ፣ የመጨረሻ ይመር። አመሰግናለሁ። እናት ባይሆን ፍቅሯን እንኳን ባትገልጽ ምርቃቱ አይጠገብም አይደል? ቢያንስ አስመርቅ ያህል ያስ ቢጨባት አይ በጣም ወደዋለሁ ለማለት አንሶብኝ እኮ ያንሳል። እውነትሽን ነው፣ ግን ምርቃቱ ይሻላል። ምርቃቱ እኮ ከወድሃለሁ በላይ ነው። ምርቃትማ ያው አይኔ ያልጨፍንም ያው የምረቁት። አሁን ወደ ጌማችን እንምጣ። ጌማችን ላይ እንሂድና ስለዚህ ያው አንተ ጀምር አንብብና ታነባለህ። የተጠየቁን ጥያቄ ከመለስክ እዚህ ጋር ያሉት ቅጣቶች አትፈጽምም ማለት ነው። በነገራችን ላይ ተመልካቾቻችን እዚህ ላይ እንቁላል አለ። እንዴት እንደምጣዳ አትጠይቁኝ። እንቁላል አለ፣ ጥሬ እንቁላል 2 እንቁላል አለ፣ ዝንጅብል አለ፣ ሚጥሚጣ አለ፣ ሎሚ አለ፣ ሰላጣ ሎሚ። መቼም ከነነፍሱ ዋጡን ሊሆን አይችልም። መቼም ማለት ከነነፍሱ ዋጡት ላይሆን ይችላል። እንደገና ደግሞ ጥቁር አዝሙድ አለ። ሁሉም መድኃኒቶች ናቸው። ሲያው ለአፍ የሚያስጠላ ለአፍ የሚመር ለውስጥ መድኃኒት ነው የሚባለውን ስለማመን ምን ተባልክ? ከምግብና ከመጠጥ የቱ ይሻላል? ቀላል ጥያቄ ጠየቀው። የቱ ይሻላል እንዴ አንተ እኮ ጠየቀው። ምን እንደሚል ጥያቄውን አንብበው እስቲ። ምግብና አንዱ ምረጥ ነው የሚባለው። ምግብና ውሃ አንዱ ምረጥ ብትባል እኮ ጥያቄ ነው እኮ መመለስ ነው። ከመለስክ እኮ አትቀጣም። ከምግብና ከውሃ አሁን ምረጥ ነው። ከሁለት አንዱም ቤስት ኦፍ ዘ ቤስት የምትለውን ትመርጣለህ። አልመርጥም ከሁለቱም አልመርጥም ብለህ ካልክ አንዱን ትወስዳለህ ነው። እንትን አስታውሽኝ ድሮ ከእናትና ከአባት ምረጥ ነው አይደል? ምግብ ተበልቶ ውሃ ደግሞ ያለ ምግብ። ስለዚህ ከሁለት አንዱ ካልመረጥክ ከነዚህ ውስጥ አንዱን መምረጥ ግድ ይሆናል ማለት ነው። እሱን ደግሞ የምትመርጥልህ እናትህ ናት። አንዱ መርጬ ይፋታለሁ። ምን አልቀጣም ማለት አንዱ ከመረጥኩ። አይ ሎጂካል መሆን አለባ። ሰው ምግብ ካልበላ መኖር አይችልም፣ ውሃም ካልጠጣ መኖር አይችልም። ዝም ብለህ ጠጣው አትይኝም? ያ ሎጂክ አንዱ ስለመረጥክ ብቻ ሳይሆን ሎጂክ የሚባል ነገር አለ። ስለዚህ አይ እኔ ከምግብና ከውሃ ውሃ ነው ምልክት ሰጠች እናት። እንደዚህ ውሃ እንደዚህ ምልክት ውሃ በል ያለች ውሃ ነው የሚሆነው። ከምግብ ምረጥ ባል ውሃ ነው የምመርጠው። ያስኬዳል ልጆች አያስኬድ። ምግብ ያስኬዳል። አዎ የቀናት ልዩነት ናቸው። ውሃ እርግጥ ነው ውሃ ሳትጠጣ የተወሰነ ቀን ልትቀመጥ ትችላለህ። ከዛ በላይ ላትችል ትችላለህ። ምግብ እስከ 7 ቀን ምንም ሳትበላ ትቆይ ትችል ይሆናል። ውሃ እስከዛ ላይ አድርስ ይችላል። እነዚህ አይነት ነገሮች ሚዛኖች ላይ ከተህ ሁለቱም አስፈላጊ ናቸው። መሰረታዊ የሆኑ ጥያቄው መሰረታዊ ውሃ ይሻል ማላችሁ። ስለዚህ መልሱ ልክ ነው ልክ አይደለም ነው። አሁን ፍርዱን እናት ትስጣለ። እሺ ከውሃና ከምግብ አይደለም እሷን አይደል አንተ የመለስከው መልሰሃል። የመለስከው ውሃ መርጫለሁ። እሷ አሁን ሎጂክ ነው የምትናገረው። አይ አንተ ውሃ መርጠህ የለ። ስለዚህ ልክ ነው የመረጠው የሚለውን ፍርዱን ደግሞ አንቺ ስጪ። እኔ ያው እዚህ ላይ ልንደርስ ያው እዚህ ላይ እንደመሰባሰብ ያው ጸዳም ያደረገው ውሃ ነው። ያው ብቃቱን ውሃ ነው የሚመርጠው እኮ። አሁን ፍርድ ስጪ ብለሽ ውሃ መረጥሽ ከምግብ? አንቺ ከምግብ ከውሃ ብትበይቱ ነው የምትመርጪው? ውሃ ምግብ ሳትበይ ምን ያህል ቀን መቆየት ትችያለሽ? ያው እሱ እንትኑ አልቆጠርኩም እንትን ያልመዘንኩም ግን አንፃር ነው። ካሉት ነገሮች ውሃም ምግብም ለሰው ልጅ አስፈላጊ ነገሮች ናቸው። ስለዚህ ከሁለቱ አንዱን መምረጥ መርጦ ብቻ መኖር ይችላል ወይ ሰው? ከሁለት አንዱን ብቻ ውሃ ብቻ እየጠጣ ረጅም ዓመት ይኖራል ወይ? ምግብ ብቻ እየበላ ረጅም ዓመት መኖር ይችላል? ኢቭን ምግቡ ራሱ የሚዘጋጀው በውሃ ነው። ስለዚህ ሁለቱም ተመጋጋቢ ናቸው። ሁለቱም ምግብ እየበላሽ ቢያንቅሽ ነው ማለት መልስ ልክ አይደለም ማለት ለዛ ነው። እኔ ውሃ ነው የምመርጠው። እሱ አላውቅም። እኔ ውሃ የመረጠው ለምሳሌ ምግብ እኮ አይ ብላለች። ምግብ እየበላሽ ቢያንቅሽስ ነው ውሃ ትፈልጋለህ እኮ። ውሃ ይሄን ምግቡን በምን ነው የምታዘጋጀው? ምግቡ ራሱ ውሃ ይፈልጋል እኮ። እንደገና ደግሞ አይደለ ገና አልተዘጋጀ ነው የተዘጋጀ አይደል እንዴ? የሚዘጋጀው በውሃ ነው። ኦኬ
እሺ የቱን ነው የምትቀጣው? እሺ እሱን ነው የሚሻለው። የቱን ነው እኔ ነው? ሁለቱም አስፈላጊ ስለሆነ እናት ነች የምትመርጥልህ። ምን ልበል? ዋን የመረጥከው ልክ ነው። እውነታው ግን ትክክል ውሃ ነው። ውሃ ነው። ያለ ምግብ ስንት ቀን ይቆያል? በዛ ከተባለ 7 ቀን። ያለ ምግብ ያለ ውሃስ 3 ቀን። ውሃ ነው አስፈላጊ ማለት ነው። ግልጽ እኮ ነው። ከዛ ከ3 ቀን በኋላ ከ3 ቀን በኋላ ምንድን ነው የምታደርገው ነው? ውሃ ይጣው 7 ቀን ድረስ ቆያለሁ። ከ7 ቀን በኋላስ እንዴ ቢያንስ 7 ቀን 4 ቀን ትርፋለች። ከዛ በኋላ ሞታለ ነው። አዎ ዞሮማ ሟች ነን እኮ መምረጥ እየቻልኩ ሁለቱንም መምረጥ እየቻልኩ ነው። እኔ ደግሞ እያልኩ ያለሁት ምረጥ አሉኝ እኮ እዚህ እኮ አንዱ ብቻ ነው የተባልኩት። ቅጣቱ እኮ ሁለቱንም ብለህ ካልክ እኮ ከዚህ ውስጥ አንዱን ነው የምትወስደው ነው። ኦኬ ሶሽ አሁን የቱን ልቀጣ? አሁን እኮ መጀመሪያ መልስን ነው ቆና መጀመሪያማ ውሃ ብያለሁ እኔ። ሁለቱንም ማለት ትችላለህ ነው በቃ አንድ ሰው እንዲኖር ምግብ ውሃ መጠጣት አለበት። ስለዚህ አንተ የሰው ልጅ በውሃ ብቻ መኖር ይችላል ያልክ ያለው። አዎ እሱ ደግሞ አይሆንም። እንዴ እሱ ነው እኮ ብረጣላላች አይደለም። ምርጫው ልክ ነህ። ውሃ ሁለቱ መች ተባለ? አንዱ ነው የተባልከው። ውሃ ነው መምረጥ ያለብህ። አሁን እያሉኝ ያሉት ሰምተሻል? እነሱ እያሉኝ ያሉት ሁለቱም መርጠህ ከዛ ብትቀጣ ይሻላል። ምክንያቱም ሁለቱም ለሰው ልጅ አስፈላጊ ናቸው። አስፈላጊ ስለሆኑ ሁለቱም መርጠህ ብትቀጣ ይሻላል ነው በቃ ሁለቱም በቃ። ስለዚህ አሁን የትኛውን ይብላ የቱን ይጠጣ? ወተት ካለ ወተት ይጠጣ ያለው ያዱን ዝንጅብል አለ፣ ሚጥሚጣ አለ፣ እንቁላል አለ፣ ሎሚ አለ፣ ጥቁር አዝሙድ አለ። ከነዚህ ውስጥ አንዱን ምረጭለት ብለሽ የቱን ትመርጭለታለሽ? እንቁላል እንጠጣ። አዎ ሳል አለብኝ ይጠቅማል። አብሽር። ምንድነው? አይ ግድ ጂፊት ባ ወጣት እሺ እንዴ ከይገረም ደጀኔና ከአለማየሁ ታደሰና ከይገረም ደጀኔ ግዴታ ምረጭ ብትባይ ማንን ትመርጫለሽ? ይገረም ደጀኔ መብቴ ነው እንዴ? ለምን እሱ ምክንያት አልጠየቀም። ምክንያት አንደኛ ወዳጄ ነው። የስንት ዓመት ወዳጄ እንዴ ልክ ነው። መብቴ ነው እኮ ምረጪ። ከይገረምና ይኸውላችሁ ከአለማየሁ ታደሰና ከይገረም ደጀኔ ግዴታ ምረጪ ከተባለ አሌክስ ሚጥ ራሱ ይረዳኛል፣ እንኳንስ እናንተ ማለት ነው። ስለዚህ ይገረም ደጀኔ። አለማጨብጨብ ትችላላችሁ። እሺ ቀጥል አንተ። ሁለተኛው ጥያቄ ደግሞ እንዳትሉ የሰራ ነው። ከአርቲስት ጥላሁን ገሰሰ ወይም ከአርቲስት መሐመድ አህሙድ ምረጥ ብትባል ማንን ትመርጣለህ? ጥላሁን ገሰሰ። እሺ እዚህ ጋር ጋር ተሳል ዘና እያላችሁ እንግዲህ ዘና እያላችሁ የኔ ምን ይሆን ዳንዳው ረዳንዳንዳው ዳንዳው ረዳንዳንዳ ይሄን ያስጠጣ መሆን አለበትሽ። ከልጆችሽ የትኛው ልጅ አስበልጠሽ ትወጃለሽ? ይሄ ነው ትክክለኛ ጥያቄ ነው። በቃ እባክሽ እጂ ኦኬ ምረጭለት። አዎ ምርጫ ለካኝ እንቁላል አጫት ማበላለጥ የለም። እሺ ወይስ ጨርስ ግርማ ይሙት በህይወት የቀመሽው አላውቅም። ምን አስኮል ግርማ ይሙት ናይ ወንዶች ያውቁታል። ስፖርት
እኛ ስለምናውቀው ጠጣልኝ። ማሚ ያታዝኝልኝ። አይ ላስቀይርሽ ከፈለግሽ ችግር። አይ መቀየር አይቻልም። እኔ መቀየር አይቻልም። ጥሩ ነው ለጤንነት ጠጪ። በሞራል ኧረ ለእጅ ዘኝ አፍርሶ ልደት ያደለ ዛሬ ችግር የለም ይጠቅምሻል። ጠጪ እስቲ ባንዴ አልተገለበጠሽ። ትእዛዝ ነው ታዲያ ምን ላድርግ? አይ መቀየር ትቻለሽ እኮ ትእዛዝ ነው አሁን ማለት ለማክስ ቅድም ይሻላል ነበር። ያው ለፕሮፋይል ለቅድም ይሻላል ነበር። ምን ነው የሚለው? አረቃ ይላታ ወላሂ ይጣፍጣል። ጠጪ እስቲ ወላሂ ኧረ የእናትሽ ሰለፋትኝ ተይ በይ ወላሂ ጅሽ በስላሴ ስም ኧረ ተው። አይ ለልጆች አልካ ጎበዛው ልጆች አርጌ ማለት እኔ ብቻ ነው ማጨበጭበው። አይ ደፋራ አንድ ጅባም ኧረ ኧረ ብስሚላህ ቀይሩላት በቃ የሚያማት ይሄ ደግሞ አጉል ረራይ ኧረ እኔ ብቻ አንተ እንኳን አግዘኝ። ጎበዝ አንበሳ ጥበቡ ነበር የፈራሁት ሁሉ ጥበቡ ፈርቼ ነበር። ሁሉ ካታምብሬ አይዞሽ ጠባር ጊበት ሚጣ ያው ሚጣ ልስጥሽ እንዴ? ማን ላይ ነው? ቀጣይ ነኝ እኛ ቲጂውን እስኪያልቅ አሁን እንደዚህ ልጨርሽ ነው ብለሻል። እንጓጓ እየመሰለኝ ሆዴ እውነትሽ ነው። አቋርጬ ሁሉ ልወጣ ይችላል። የሚጠቀመሽ ወላሂ የሚጠቀመሽ አብሽር። እሺ እንቁላል እንደዚህ የሆን ሹሞት የመጣለት ምን ልትሆኚ ነው? ቲክቶክ መስራት ከምታቆምና ከዳጊ ምረጥ ብትባል የትኛውን ትመርጣለህ? በለው በእንጀራና በስጋ መጣች። መልስ የሌለው ጥያቄ ነው። ቆንጆ ጥያቄ ነው መሰለኝ። ማለት በእንጀራና በስጋ ብሏል። ከእንጀራና ከስጋ ከቲክቶክ ነው አንዱ ምረጥ። እሱ ራሱ ይረዳል። አንተ እንዴት እኔን ትመርጣለህ ብሎ ይመታኛል። ግን ቲክቶክ ከዳጊ በኋላ እናገኘው። ዳጊን ከቲክቶክ በፊት ነው የማውቀው። ስለዚህ ሁለቱንም በልና መጥሙሰድ አንዱ ቲክቶክ ባይኖርም ከሱ ጋር ሌላ ስራዎች መስራት እንችላለን። ቲክቶክ ካቆም ካንተስ ምን ታረግልኛለህ ይላል። ምን ቲክቶክ ካቆም ካንተ ምን ታረግልኛለህ ይላል። አይስ ኧረ ታቀደው ይሄ ውሸት የለው። ቲክቶክ ደግሞ አይ ከሱ አንግል ሳይሆን ፋሚሊዎች አሉ፣ በጣም ብዙ ወዳቸው ማከብራቸው ፋሚሊዎች አሉ። እነሱን ደግሞ ትቶ መሄድ ከባድ ነው። እሺ በቃ ምረጡልኝ። በቃ ማንላት መጥመጥ ወተት የለም። ምን ልምረጥልህ? ጌታ በሚጥሚጣማ አላቃጥልህም። ዝንጅብል መድኃኒት ነው። ያው አባቱ የሚበቃ መጥነህ ዝንጅብል እንዴት ነው? አይ ዝንጅብል ክፋት የለውም። ውሃ መጠጣት ልኬቱን እስኪ እንዴት ነው?
ይሄው እንደዚህ እቺ ያው ማዘኝልኝ እሺ እንገናኛለን እኮ አንዳለሽ ባይዘዊ እሺ እንቁላል አልቋል ከዚሁ ልማስተም ጅንጅብል ኧረ ችግር የለም አንድ ቆይ ልንገርህ ቀምሼው አላውቅም ልንገርህ አንዴ ነው የምታረገው ልንገርህ ምን ያደርገኛል ምንም አያረግህም አፍ ውስጥ ከተህ እንዳታወራበትን ይልሃል ልለው ነበረ ዋህን ጠጣ ምንም ሳታወራ እናት መውል ለዚህ ነው የሚጠቅመው አንዴ አፍ ከተተው ከዛው ቀምሼው አላውቅም ምን እንደሚል ምላስን ላይ አስቀምጠው ውሃ ጠጣበት ማረበ ምንም አይልም እሺ መድኃኒት አስመስል በዛ ግን ታምም ይብላል ረሙ በዛ እንዳታወራ በዛ ምንም አይልም እንዳታወራ ውሃ ጠጣ እንዳታወራ ውሃ ጠጣ እንዳታወራ እንዳስቅ ውሃ ጠጣ በድን ኧረ ተው ኧረ ስርዓት ይኑር ሀቦ እንደዚህ መጨማለቅ የለም የእንግዲህ አድራለ እንዴ የመጨረሻው ምን ይላል? ገላሽን ሳትታጠቢ 3 ሳምንት ከምትቆይና 2 ቀን ምግብ ሳትበይ ከምትቆይ 2 ቀን ምግብ ሳልበላ ብቆይ እንዴት ነው ሰው እንዳይቻል ይቻላል 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 2 ቀን አይደለም 4 ቀንም ያለ ምግብ መቆየት እችላለሁ ይቻላል አይ ይቻላል ምን አለ 4 ቀን ብታረጉት ይቻላል 4 ቀንም ቢሆን እችላለሁ 4 ቀን በየቤተ ክርስቲያን አክፍሎት የሚባላል በልታ ካልታጠበች ምን ይሰራል እዛው እና በደህና ጊዜ ስለተለማመድኩት መብላት አለመብላቱ ይሄኛው ቀላል ሳክተናል እኔ እንግዲህ ጥያቄን ጨረስኩኝ እንደገና ጌሜንም ጨረስኩኝ በዚህ አጋጣሚ ግን ተቆጣ ዳኛሽ ብሎ ተቆጣ ምን መሰከርሽ ብሎ ለምን እንዴ ትክክል እኮ ዳኛ ነው የዳኛች እቺን ሳትበያተች መስለሽ አራውቄ ነው እንዴ እኔ ከምስላለ ቆይ እንቢያስ አንተ እንደማለማስተሰት እኔ ሪም ያንተን ከማስቀየም ይሄ ቆይ ሳትስቂ እንጠጪ ለደስታም ለፍቅርም ይበላል ከቀጣም ውጭ ሻይኔ በጣም እኔ አሁን ተቀጥቼ እኮ አይደለም ላንተ ፍቅርና ላንተ ደስታ ነው የበላውል እንጂ እኔ ቅጣት የለኝም ነበር እኔ ላንቺ ፍቅር እንደልገው ተቃጠላል ይበቃል እንግዲህ ጌማችን በዚህ መልኩ ተጠናቋል እኔ ጥያቄንም የጌም ቆይታዬንም ከሪም ጋር የነበረኝን ጨርሻለሁ ግን እንደ መጨረሻ ማስተላለፍ የሚፈልጉት መልእክት ካለ ለማሚም ለልጅዮም ሰጣለሁ እንግዲህ እንደዚህ ያዘነጠኝ ደግሞ ዮናስ ጥበብ ነው ዮናስ ጥበብ አለምነሽ ፕላዛ ቦሌ አንደኛ ፎቅ ላይ ቁጥር 108 ላይ ይገኛል ዮንዬ ከልብ ነው የማመሰግን ልደቴን ምክንያት በማድረግ እንደዚህ ስለሞሸርከኝ ከልብ አመሰግናለሁ ለሰርግ ብትሉ ለተለያዩ ዝግጅቶች ብትሉ መግዛትም መከራየትም ትችላላችሁ እናንተ ብቻ እኔ ጋኑ ዮናስ ጥበብ ብቻ ብላችሁ ኑ ትጅም ብላችሁ ከመጣችሁ ደግሞ ስፔሻል ቅናሽ አድርግላችኋለሁ ብሏል ዮናስ ጥበብ ጋር መሄድና መዘነጥ ነው ለዮናስ ጥበብ አንዴ የመጨረሻው እናት ማሳረጊያ ታደርጋለች አንተ ማስተላለፍ የምትፈልገው መናገር የምትፈልገው መልእክት ካለ እንበልና ከናንተ ቀጥይ እንግዲህ ሙዚቃ ደግሞ ጋብዛለሁ አደሙ ተመልካቾቼ ስለዚህ የናንተን የመጨረሻውን መጨረሻ እናደርጋለን እሺ ቤተሰቦች ያው ቸኮሌት ፋሚሊ በሱ ነው የሚያውቁኝ ቸኮሌት ፋሚሊ ያው ሁላችንም ያው በመጀመሪያ ለዚህ ሁሉ አበቀኛውን አላህ አልহামዱሊላህ እናቴ ነው ያው መስት ነው እና ከልብ አመሰግናለሁ እና በጣም የሚያግዙኝ የሚያበረታቱኝ በጣም ብዙ ፋሚሊዎች አሉ ባይዘው እና አሁን ሞር ወደ ዩቲዩብ ሄጃለሁ ቲክቶክ ጠፍቻለሁና ቲክቶክ በቅርቡ መለሳለሁ አልጠፋው እመጣለሁ ዩቲዩብ ላይ ትንሽ በቅርቡ እየሰራኋቸው ያሉት ስራዎች ስላለ ትንሽ ዝም ብለን 300 ጣን አድርጋት እንመለሳለን ብዬ ነው እና ቤተሰቦች ከልብ አመሰግናለሁ መታበረታቱኝ ቸኮሌት ፋሚሊ ሁላችሁንም ወዳችኋለሁ በዚህ አጋጣሚ ደግሞ አንድ መልእክት ማስተላለፍ ደስ ይለኛል እግረ መንገዴ ያው በጣም ጓደኞች ያሉ አብረውኝ ሲማሩ የነበሩ እና ደግሞ ያው ላይፍ ከባድ ነው ታውቃላችሁ አይደል አዲስ አበባ ውስጥ እሱን ለማሸነፍ ብለው ወደ ሊቢያ የሄዱ ጓደኞች ያሉና ሶ እነሱም ሊሞቱ ትንሽ ነገር የቀራቸው ይባላል ሶ
እነሱን እባካችሁ በቻላችሁት አቅም ሊቢያ ላይ የተጎዱትን እዛ ላይ ሄደው የታገቱትን ወንድሞቻችንን እንርዳቸዋለሁ እንበላቸው። አብዛኞቹ የአዲስ አበባ ልጆች ናቸው እና ሁሉንም እንርዳቸው ላለው ሁላችሁንም ወዳችኋለሁ። ቴንክ ዩ ሶ ማች። የመጨረሻ ለማስተላለፍ የምትፈልጊው ማመስገን የምትፈልጊው ማለት የምትፈልጊው ነገር ካለ ቲጂ ጋር ሰከላ ጋር መምጣቴ ካልቀረ ይሄን ልበል ብለሽ የምትይው ካለ? ከመጀመሪያ ያው አልሐምዱሊላህ ያው አላህ ነው የማመሰግነው። ያው ለዚህ ደረጃ ያበቃኝ አላህ ነው። ቀጥሎ ደግሞ ያው መረቡካ ነው የማመሰግነው። ለዚህ ደግሞ መብጣት ያው አልችልም ነበር፣ ሰበቡ እሱ ነው። ያው ካንቺ ጋር እዚህ ለመቀመጥ ያው ያገናኘኝ እሱ ነው። አመሰግናለሁ። ለትልቅ ደረጃ አላህ ያደርስ አሁንም እላለሁ። የረሳው ነገር እሺ፣ ያው እንደዚህ ተጫውተናል እኮ አይደል እንዴ? ያው ፋሚሊ ነች ብዬ ነው ዝም ያልኩት ትላለህ። ፋሚሊ ነች ብዬ ነው። ውሃ ካለቀብህ ይልቀይራል። አባይ ቲቪን ከልብ አመሰግናለሁ። እዚህ ድረስ ጋብዛችሁን እንግዳ አድርጋችሁን የኔ ያማረ ፕሮግራም ስለተጫወትን የልብ ልባችን ስላወራን ከህዝብ ጋር ስላገናኛችሁን ከእናንተ ፋሚሊዎች ጋር ከልብ አመሰግናለሁ። አባይ ቲቪ ከዚህ በፊትም ቀርቤበት ነበረ። ያው ፋሚሊ ኦልሬዲ አራተኛ ሶስተኛ በሌላም ፕሮግራም ቀርብ ያለው እና አባይ ቲቪ ከልብ አመሰግናለሁ። ቲጂ አንቺን በጣም ወድሽ ማከብርሽ ታውቂያለሽ። ሁላችሁንም ወዳችኋለሁ። እዚህ ጋር ያላችሁንም ካሜራ ጅበራም ሁላችሁም ቴንክ ዩ ሶ ማች አመሰግናለሁ።